ክቡር ጠቅላይ ሚኒስትር በሰሜኑ የሀገራችን ክፍልም ሆነ በሌሎች አካባቢዎች የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስና ዘላቂ ሰላም ለማስፈን እየተሰሩ ያሉ ስራዎች በምን ደረጃ ላይ ይገኛሉ? ህወሓት ለዓመታት ሲያደርግ እንደኖረው የተፈናቀሉ ዜጎችን ለፖለቲካ ዓላማ ሲጠቀምባቸው ይታያል። ድጋፍም እንዳይደርስ በማድረግ እና ወደ ቀያቸው እንዳይመለሱ እያደረገ ይገኛል። ስለሆነም ክቡር ጠቅላይ ሚኒስትር ይህንን ሁኔታ ለመፍታት በመንግስት በኩል ምን እየተሰራ ይገኛል? በአሁኑ ወቅት የህወሓት ክፋይ በሆነው የአዛውንቶች ቡድን ምክንያት በክልል ውስጥ ስርዓት አልበኝነት እንዲነግስና የግጭት ድባብ ተመልሶ እንዲያንዣብብ እየሆነ ይገኛል። ይህ ቡድን በተለያዩ ህገወጥ ስራዎች ተሰማርቶ የዘላቂ ሰላም ግንባታችን እንቅፋት ሆኖ ቀጥሏል። ወገናችን የሆነው የትግራይ ህዝብም ለዚህ ቡድን እኩይ ተግባር መያዣ ሆኖ ዛሬም ለውስብስብ ችግሮች ተጋልጦ እየተንገላታ ይገኛል። ክቡር ጠቅላይ ሚኒስትር የትግራይ ክልል አሁናዊ የሰላም ሁኔታ በምን ደረጃ ላይ ይገኛል? ክልሉ በሀገራዊ ምክክር ሂደት ውስጥ ንቁ ተሳታፊ ከማድረግና ሰባተኛው ሀገራዊ ምርጫ ከማካሄድ አኳያ ከጊዜያዊ አስተዳደሩ ጋር በቅንጅት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጡን። ሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ ይህ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? አመሰግናለሁ። ክቡር ጠቅላይ ሚኒስትር እርስዎ በደንብ እንደሚያውቁት በብዙ ሀገራት የፖለቲካ አቋም ልዩነት መኖሩ እንዳለ ሆኖ በሀገሮች ብሔራዊ ጥቅም ላይ ሁሉም አካላት ማለትም የፖለቲካ ፓርቲዎች፣ ምሁራን፣ የተለያዩ ማህበረሰብ ክፍሎች፣ አጠቃላይ ምልአተ ህዝቡ በሀገር ጥቅም ላይ ይስማማሉ። በሀገር ጥቅም ላይ በብሔራዊ ጥቅም ላይ አይደራደሩም። ብሔራዊ ጥቅም መንግስታት ሲቀያየሩ የማይቀያየር ቋሚ እሴት ነው። ባለመታደል ሆኖ በሀገራችን ብሔራዊ ጥቅምን ከቡድንና ከስልጣን ጋር በማያያዝ ለሀገር ህልውና አደጋ የመፍጠር ሁኔታዎች ይታያሉ። በዚህም ሁኔታ በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? እርሶስ በዚህ ዙሪያ ለሁሉም የፖለቲካ ኃይሎችና የኢትዮጵያ ጉዳይ ያገባኛል ለሚሉ ሁሉ የሚያስተላልፉት መልእክት ካለ ብንሰማው ደስ ይለኛል። የኑሮ ውድነቱ በተለይም ቋሚና ዝቅተኛ ገቢ ያላቸውን ዜጎች አሁንም እየጎዳ ይገኛል። ክቡር ጠቅላይ ሚኒስትር በ2018 ግማሽ ዓመት አጠቃላይ የኢኮኖሚ እንቅስቃሴያችን በዋና ዋና የማክሮ ኢኮኖሚ አመላካቾች አንጻር በምን ደረጃ ላይ ይገኛል? እንዲሁም የኑሮ ውድነትን ለማቃለል እየተሰሩ ያሉ ስራዎችና
የቀጣይ መፍትሄ አቅጣጫዎች ላይ ተጨማሪ ማብራሪያ ቢሰጡበት። የስራ አጥነትን ችግር በዘላቂነት ለመቀነስና መፍትሄ ለመስጠት እንዲሁም የምርታማነት ችግርን ለመፍታትና አጠቃላይ የስራ ባህልን ለማሻሻል ምን መሰረታዊና ስር ነቀል መፍትሄ እየተወሰደ ነው? ይህንስ ተግባራዊ ለማድረግ የተከናወኑ ዋና ዋና ስራዎችና የተገኙ ውጤቶች ላይ ማብራሪያ ቢሰጡን። በከፍተኛ ወጪ ወጥቶባቸው የተማሩ ሀገራቸው ውስጥ ለመስራት ፍላጎት ያላቸው ምንም አይነት የተለየ የፖለቲካ አመለካከት ያሌላቸው በኢኮኖሚ ችግር ምክንያት ብቻ ወደ ውጭ የሚሄዱ ባለሙያዎቻችን በተለይ ሲኒየር ሐኪሞቻችን ጉዳይ በተመለከተ ምን ታቅዷል? ምን ታስቧል? በመጨረሻም ከላይ የተገለጹት ችግሮቻችን መንስኤ ያለንበት የኢኮኖሚ ደረጃና አቅም መሆኑን እረዳለሁ። ክቡር ጠቅላይ ሚኒስትር፣ ከዓመታዊ በጀታችን የጤናው ድርሻ ከ3% ያልበለጠ ነው። ኢትዮጵያ በፈረመችው የአቡጃ ዲክላሬሽን ሀገራት ከ15% በታች ያልሆነ ነው የሚመድቡት። ብዙ ሀገራት አሳክተዋል። ጎረቤቶቻችንም ይሄን ያህል ባይደርሱም ከኛ በተሻለ እየመደቡ ነው ያሉትና የኛ የጤና በጀት ካለው የሕክምና መገልገያዎችና የመድኃኒቶች ዋጋ መጨመር፣ ከአዳዲስ በሽታዎች መከሰት፣ ከሕክምና ወጪ ጋር ተያይዞ ያሰብነውን ለማሳካት ያነሰ ይመስለኛልና ይህንን ለማሻሻል የታቀደ ነገር ይኖር ይሆን? መንግስት በግልጽ የፓርቲና የመንግስት ስራ ልዩነት ባለማስመሩ እነዚህ ሚዲያዎች የገዢው ፓርቲ አገልጋይ ሆነዋል እስከሚባል ድረስ የገለልተኝነት ጥያቄ ይነሳባቸዋል። ስለዚህ ተፎካካሪ ፓርቲዎች ሀሳባቸው የሚገልጹበት እኩል ሜዳ በሌለበት ሁኔታ የምርጫው ውድድር እንዴት ጤነኛ ሊሆን ይችላል? ከዚሁ ጋር በተያያዘ የምርጫው ታማኒነት እና ቅቡልነት እንዲያጣ በቅድመ ምርጫ ወቅት በተለየ መልኩ የህግ ሂደቱን ባልተከተለ ሁኔታ የተቃዋሚ ፓርቲዎች አባላቶች የዘፈቀድ እስር፣ ማዋከብና ማንገለታት እየተፈጸመባቸው ይገኛል። የኢዜማ አባላት ጨምሮ የታሰሩበት ሁኔታ አለ። ይህ የመወዳደሪያ ሜዳና ምህዳሩ በከፍተኛ ሁኔታ ያጠባል። በመሆኑም መንግስት ቁርጠኛ ነኝ የሚልበትን ነፃና ፍትሃዊ ምርጫ ማድረግ ጥያቄ ውስጥ አያግባም ወይ? መንግስት በዚህ ምርጫ ዲሞክራሲያዊ ስርዓት ከመገንባት አንጻር ለተፎካካሪ ፓርቲዎች እኩል ሜዳ ከማዘጋጀት አንጻር ምን እያደረገ ነው? ሌላው ገዢው ፓርቲ እንደ ሌሎች ፓርቲዎች ሁሉ የራሱን ሀብት አፍርቶ ለምርጫው መዘጋጀት ሲገባው በቅድመ ምርጫ ወቅት ሆነ አሁን የመንግስት ስራ ሰዓት፣ የመንግስት መዋቅር፣ የመንግስት ሀብቶች ለፓርቲ ስራ እየተጠቀመ በመሆኑ የፓርቲው ስራ ከመንግስት ስራ አለመለየቱና መደበላለቁ ያሳያል። ስለሆነም መንግስት በተደጋጋሚ እንደተጠየቀው የመንግስትና የፓርቲ ስራ ለይቶ ለመስራትና ለማረም ቁርጠኝነቱ አለ ወይ? በመጨረሻም የሲቪክ ማህበራት በርካታ መሆናቸውን መንግስት ቢገልጽም የዜጎች መብትና ግዴታ በማሳወቅ ረገድ በተለይ እንዲህ አይነት ምርጫ ወቅት ላይ ኃላፊነታቸው በቅጡ እንዲወጡ ግምገማ ይደረጋል ወይ? ከተደረገስ የሲቪክ ማህበራት ቁመና እንዴት ያዩታል? አመሰግናለሁ። ነው ያለንበት አውድ ከውስጥም ከውጭም የትላንትናውን የደህንነት ካባ ዳግም ማልበስ የሚሹ ለውጡ ያስቆጣቸው አካላት ሌት ቀን የሚታትሩበት ወቅት ነው። ይህ ጊዜን ከባድ የሚያደርገው ያለፈውን ዕዳ እየከፈሉ የነገውን ተስፋ መገንባት ነው። የቆየ የማክሮ ኢኮኖሚ ስብራትን ለመጠገን የሚወሰዱ እርምጃዎች ዛሬ ቢከብዱም ነገ ግን የሚበላ እንጀራና የሚከበር ሉዓላዊነት ይዘው ይመጣሉ። አባቶቻችን የሕዝብን ነፃነትና ክብር ከራሳቸው ሕይወት አብልጠው የገነቡትን ድንቅ አገር እኛም በመደማመጥና በመተጋገዝ ህልማቸውን እውን ማድረግ በሚቻል መልኩ ባለፉት 7 ዓመታት በእርሶ መሪነት የተሰሩ ስራዎችን በማጽናት ሀገራችንን በዓለም መድረክ ከፍ የሚያደርጉ ሜጋ ፕሮጀክቶች በአዲስ አበባና በሌሎች ከተሞች እየተከናወኑ ያሉ የኮሪደር ልማት፣ እነዛን ሰው የማይጠጋቸው የወንዝ ዳርቻዎች ዛሬ ውብና ማራኪ የሆኑ ልማቶች፣ የኑሮ ዘይቤ ለውጦች ማንም ልክዳውና ሊያንኳስሰው አቅም እንዲያጣ አድርገዋል። ይህ ለውጥ የተስፋ ብርሃን ሲሆን ማየትና መስማት ለሚፈልጉ ደግሞ ስራው ራሱ ሕያው ምስክር ሆኖ ቆሟል። ለውጡ በኋላ መንግስት ተግባራዊ ያደረጋቸው የማክሮ ኢኮኖሚ ማሻሻያዎች በተለይም የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉና የዕዳ ሽግሽግ ሂደቱ በሀገሪቱ የፋይናንስ ስርዓት ላይ መሰረታዊ ለውጦችን እያመጣ ይገኛል። ከነዚህም መካከል የፋይናንስ ዘርፉን ለውጭ ኢንቨስተሮች ክፍት ማድረግ አንዱና ዋነኛው ስራ ነው ተብሎ ይታመናል። ይሁን እንጂ የውጭ ባንኮች ወደ ኢትዮጵያ
ገበያ መግባት የሀገር ውስጥ ባንኮችን የአቅም ውስንነት ተወዳዳሪነት ሊያዳክም ይችላል የሚል ስጋት የተነሳ ይገኛል። ይህንን ስጋት ከግምት ውስጥ በማስገባት የውጭ ባንኮች መግባት በሀገር በቀል ባንኮች ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመቀነስና ፍትሐዊ ውድድር እንዲኖር ለማድረግ ምን አይነት የጥንቃቄ እርምጃዎች ተወስደዋል? ለባንኮቻችንስ ምን አይነት ዝግጅት ቢያደርጉ ብለው ምክሮን ይለግሳሉ? አመሰግናለሁ። የትግራይ ክልልን ወደ ምክክር ያልገቡ የተፎካካሪ ፖለቲካ ፓርቲዎችን እና ትጥቅ አንግበው የሚንቀሳቀሱ ኃይሎችን ወደ ምክክሩ ለማስገባት እየሰሩ ያሉ ጥረቶች ቢገለጹ ቢብራሩ። ከዚህ አንጻር ሀገራዊ ምክክር ኮሚሽኑ ከምክር ቤታችን የዲሞክራሲ ቋሚ ኮሚቴ ጋር በትብብር እስከ ትግራይ ክልል ድረስ በመሄድ ጊዜያዊ አስተዳደሩን ቲፒኤልኤፍ አመራሮች በተደጋጋሚ ጥረቶች እንደተደረጉ አውቃለሁ። ግን በዚህ ጥረት ብቻ የተሳካ ሊሆን ስለማይችል በመንግስት በኩል ያለው ጥረት ቢገለጽ ለማለት ነው። ምርጫን በተመለከተ ያው ይታወቃል። ምርጫ ሲደርስ በተለይ በታችኛው አመራር የዲሞክራሲ ምህዳሩን የማጥበብ እጩዎችን፣ ታዛቢዎችን፣ ደጋፊዎችን የማዋከብ የማሰር የሚዲያ ነጻነትን የመጋፋት አዝማሚያዎች ይታያሉ። በተለይ ተፎካካሪ ፓርቲዎች ባሸነፍንባቸው አካባቢዎች ላይ በፓርቲ አመራሮች በመራጩ ህዝብ ላይ የሚደርሰው ሰብአዊ መብት ጥሰት መራጩ ህዝብ ድጋሚ ተፎካካሪ ፓርቲ እጩዎችን እንዳይመርጥ የስነ ልቦና ጫና እየፈጠረ ይገኛል። እነዚህን ችግሮች እልባት እንዲሰጣቸው ጭምር በተደጋጋሚ ለብሔራዊ ምርጫ ቦርድ አቤት ብለናል። ምርጫ ቦርድም ከፖለቲካ ፓርቲዎች ጋር ምክር ቤት ከገዢው ፓርቲ ከፍተኛ አመራር እየመደበ ሶስትዮሽ ኮሚቴ እያዋቀረ ችግሮችን በውይይት ለመፍታት ጥረቶች ተደርገዋል። አሁንም ግን በዘላቂነት አልተፈቱም። በመጪው ሰባተኛው ሀገራዊ ምርጫ ከላይ ጠቀስኳቸው ችግሮች እንዳይደገሙና ምርጫው ሰላማዊ፣ ፍትሐዊና ታማኒ እንዲሁም ዲሞክራሲ ሆኖ እንዲጠናቀቅ የመንግስት ቁርጠኝነት ምን ይመስላል? ምን ዝግጅት እየተደረገ ይገኝ? አሰጣጥ ችግሮችን ለመቅረፍ የዲጂታል ኢትዮጵያን ስትራቴጂ በመተግበር ባለፉት ዓመታት በርካታ የቴክኖሎጂ ስራዎችን ሲሰራ ቆይቷል። ከነዚህ አንዱ የሆነው የአንድ ማዕከል አገልግሎቶችን በማደራጀትና አሰራሩን በቴክኖሎጂ ለማዘመንና ለማቀላጠፍ የተደረገው ጥረት ይገኝበታል። ሆኖም በተለያዩ ተቋማት በተለይም በፍትህ፣ በፖሊስ፣ በፍርድ ቤት፣ በመዘጋጃ ቤት፣ በገቢዎች፣ በመሬት አስተዳደርና በንግድ ዘርፎች የህዝብ እርካታ ለማረጋገጥ ገና ብዙ ስራ ይጠይቃል። ክቡር ጠቅላይ ሚኒስትር፣ መንግስታዊ አገልግሎት አቅርቦትን ለማሻሻል፣ ሙስናና ብልሹ አሰራርን ለመቀነስ፣ ተጠያቂነትን ለማስፈን እና የመልካም አስተዳደር ስራዎችን ደረጃ በደረጃ ለመመለስ ባለፉት 6 ወራት የተከናወኑ አባይት ስራዎችና የተገኙ ውጤቶች ላይ ማብራሪያ ቢሰጡ። አመሰግናለሁ። ኢትዮጵያ ለጎረቤት ሀገራት ቅድሚያ የመስጠት ዲፕሎማሲን አቅጣጫ በመከተል በጋራ ጥቅም ላይ የተመሰረተ የሁለትዮሽ ስምምነትን በመፈረም በጸጥታ፣ በኢኮኖሚና በማህበራዊ ዘርፎች በንቃት እየሰራች ትገኛለች። በዚሁም የቀጠናዊ ትስስርን ለማጎልበት የምስራቅ አፍሪካ ሀገራትን በኢነርጂ ለማስተሳሰር የተጀመሩ ስራዎችም ተስፋ ሰጪ ናቸው። ክቡር ጠቅላይ ሚኒስትር፣ በአጠቃላይ ከጎረቤት ሀገራት ጋር ያለን አሁናዊ የዲፕሎማሲ ስራችን በምን ደረጃ ላይ ይገኛሉ? ማብራሪያ ቢሰጥበት። አመሰግናለሁ። በአፍሪካ ቀንድ ቀጠና የኃይል አሰላለፍ አሁንም ጂኦፖለቲካው የብዙ ኃይሎች የትኩረት ማዕከል መሆኑ ቀጥሏል። ምስጋና ለክቡር ጠቅላይ ሚኒስትራችን ይሁንና ለረጅም ዘመናት ኢፍትሐዊ በሆነ መልኩ ተዳክሞ የቆየው የኢትዮጵያ የባህር በር ጥያቄ ባለፉት 2 ዓመታት የሀገራችንና የሕዝባችን ዋነኛ አጀንዳ ሆኗል። የኢትዮጵያ የባህር በር ጥያቄም ፍትሐዊ ጥያቄ መሆኑን ዓለም አቀፍ ማህበረሰቡ እውቅና እየሰጠው ከጎናችን እየቆመ ይገኛል። በሌላ በኩል ደግሞ የኢትዮጵያን ፍትሐዊ የወደብ ጥያቄ መሰረት አድርጎ አንዳንድ ኢትዮጵያን የሚጎዱ ስምምነቶች እየተፈጸሙ እንደሆነ ይሰማል።
ክቡር ጠቅላይ ሚኒስትር፣ በቀጠናችን እያየን ያለነው የሀያላን ግፊያ የኢትዮጵያንም ሆነ የጎረቤቶቿን ጥቅም እንዳይጎዳ መንግስት ምን እያከናወነ ይገኛል? የኢትዮጵያ ፍትሃዊ ጥያቄ ምላሽ እንዲያገኝ የተጀመሩ የዲፕሎማሲ ስራዎች በምን ደረጃ ላይ ይገኛሉ? የኢትዮጵያን ፍትሃዊ ጥያቄ የሚያጣጥሉ ከአውድ ውጭ የሚተረጉሙ እናም ለማደናቀፍ የሚሰሩ የውስጥ ባንዳዎችና የውጭ ባዳዎች እንቅስቃሴ አሁንም በስፋት ይስተዋላልና ይህንን እኩይ ዓላማ ለማክሸፍ ከመንግስትና ከኢትዮጵያ ሕዝብ ምን ይጠበቃል? እንዲሁም የኤርትራ መንግስት በተለይም በሀገራችን የተለያዩ ጽንፈኛ ኃይሎችን በመደገፍ የቀጠናችንም ሆነ የኢትዮጵያን ሰላም የሚያደፈርስ እንቅስቃሴ ውስጥ እየተሳተፉ ይገኛሉ። የኢትዮጵያ መንግስት ይህንን ሁኔታ እንዴት እየተመለከተው ይገኛል? ምንስ እያደረገ ይገኛል? እጅግ አመሰግናለሁ።